Strikes have dealt a fresh blow to the already fragile ceasefire between the two sides. Now, in a statement, the US Central Command said that the strikes were a response to unwarranted aggression against commercial shipping. ሆርሙዝ እንደሚታወቀው የኦማንና የኢራን ሳይድ አለው። በኢራን ሳይድ የሚከዳል፣ በኦማን ሳይድ የሚከዳል። በኦማን ሳይድ በሚሄድ መርከብ ላይ ጥቃት ተፈጽሟል። ቀጥታ ጥቃቱ የፈጸመችው ደግሞ ራሷ ኢራን ነች። የቲፒ የምዕራብ እዙ ኃላፊ የሆኑት ጀነራል ምግበይ ባለፈው በድሮን ያለቁትን ሰራዊታቸውን ቀብር ሲያስፈጽሙ ታይተዋል። በቀብር በሚያስፈጽሙበት ጊዜ እንግዲህ እነዚህ ጀግኖች ብለዋል እሳቸው ለቲፒኤልኤፍ ወይም ለትግራይ አጠቃላይ ኮዝ ሞተዋል፣ ወደፊትም እንቀጥላለን የሚል ነገር እንግዲህ ስሜት ቀስቃሽ የሆነ ንግግር በማድረግ ነው የሚታወቁት እርሳቸው። በእርግጥ የኢሳያስ ልጅ አብርሃም የተባለው የኢሳያስን ኪንግደም ልክ እንደ ኪም ፋሚሊ በሰሜን ኮሪያ እንዳለው ኪም ፋሚሊ ማስቀጠል ይችላል ብለን ስናስቀምጥ ይሄ ሱት የሆነ ንጽጽር ነው። አንደኛ ሰሜን ኮሪያ ሞኖ ኢትኒክ የሆነ ማህበረሰብ ነው ወይም ሀገር ነው። አንድ ብሔር ያለበት አንድ ቋንቋ ያለበት ህዝብ ነው። ሁልጊዜ ሱዳን ውስጥ የሚነሱ ተጻራሪ ኃይሎች አንደኛው ፕሮ ግብጽ ይሆናል፣ አንደኛው ፕሮ ኢትዮጵያ ይሆናል ማለት ነው። ይሄ ከበፊት ጀምሮ ያለው አጠቃላይ ሂደት ነው። ከጥንት ከኃይለ ሥላሴ ጊዜ ጀምሮ እስካሁን ድረስ ሲንከባለል የመጣው አንደኛው ፕሮ ግብጽ ይሆናል፣ አንደኛው ፕሮ ኢትዮጵያ ይሆናል ማለት ነው። አልቡርሃን ቀጥታ እዚህ ብሉ ናይል አካባቢ አሁን ደግሞ ያለውን የስትራቴጂክ ቦታ በደንብ ኮንትሮል የሚያደርግ ከሆነ ቀጥታ የሚያማትረው ወደ ኢትዮጵያ ነው። በቲኳንዶ ሰራዊት አማካኝነት የተረፈ አንድ ፓይለት ነበር እና እሱ ፓይለት ያጋራው መረጃ ትንሽ አስደንጋጭ ሆኗል። ምን ብሏል? ኢራን ታይቶ የማይታወቅ ድሮን አላት። ያ ድሮን ምንድነው? ልክ እንደ ጄልፊሽ ነው። እንደ ጄልፊሽ በጣም ጥቃቅን በጣም በርካታ የሆኑ ድሮኖች አሉ። እነሱን ድሮኖች ደግሞ ከላይ ሆኖ ኮንትሮል የሚያደርጋቸው እጅግ ግዙፍ የሆነ ድሮን አለ ማለት ነው። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይሄ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ09 333 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ ቀጠናዊና ዓለም አቀፋዊ አጀንዳዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። ከሀገር ውስጥ ወደ ትግራይ አዲስ መረጃ ይዣለሁ። እንዲሁም ደግሞ ከጎረቤት ሀገር ሱዳን፣ ኤርትራም ወደ ሻቢያ ካምፕም እንሄዳለን። ወደ ኢራን አካባቢም የተሰማ አዲስ መረጃ አለ። በጣም አስደንጋጭ የሆነ አዲስ መረጃ ወጥቷል እዛ አካባቢ። እነዚህ መረጃዎች ወደ እናንተ አደርሳለሁ። በቅድሚያ ወደ ትግራይ እንሂድና እንግዲህ ያው የአሜሪካ ኤምባሲ ከባድ ማስጠንቀቂያ ለቲፒኤልኤፍ ሰጥቷል። ማስጠንቀቂያው ምንድነው? ያው ጦርነት እንዳይጀመር የሚል ነገር ነው። ጦርነት ከተጀመረ እንግዲህ ሊመጣ የሚችለውን ነገር ታሳቢ በማድረግ ይመስላል ተከታታይ የሆኑ መግለጫዎችን፣ ማስጠንቀቂያዎችን፣ ማዕቀቦችን እንግዲህ ትግራይ የቲፒኤልኤፍ ቱባ ሹማምንቶች ላይ እንግዲህ የአሜሪካ መንግስት በአዲስ መልክ እንግዲህ አቋሙን እያንጸባረቀ ነው። በተለይ እዚህ የአሜሪካ ኤምባሲው ማስጠንቀቂያ በብዙ አንድምታ ሊተነተን ይችላል። ከዚህ ጋር ተያይዞ የምግበይ የምዕራብ እዙ ኃላፊ የሆኑት ጀነራል ምግበይ ባለፈው በድሮን ያለቁትን ሰራዊታቸውን ቀብር ሲያስፈጽሙ ታይተዋል። በቀብር በሚያስፈጽሙበት ጊዜ እንግዲህ እነዚህ ጀግኖች ብለዋል እርሳቸው ለቲፒኤልኤፍ ወይም ለትግራይ አጠቃላይ ኮዝ ሞተዋል፣ ወደፊትም እንቀጥላለን የሚል ነገር እንግዲህ ስሜት ቀስቃሽ የሆነ ንግግር በማድረግ ነው የሚታወቁት እርሳቸው። ስሜት ቀስቃሽ ንግግር በማድረግ ሰራዊትን በማስፈጀት ነው እንግዲህ ትራክ ሪከርዳቸው የሚታወቀው።
ከፌደራል መንግስቱና በቲፒኤልኤፍ መካከል በነበረው ግጭት በዚህ በአጠቃላይ በተለያዩ ግንባሮች ብዙ ሰራዊት እንዳስፈጁ ይታወቃል። ነገር ግን በአደባባይ በመፎከር ስሜት ቀስቃሽ ንግግር በማድረግ ይታወቃሉ። እርሳቸው ይበሉ እንጂ እንግዲህ የቀድሞ አጋራቸው ሌተናል ጀነራል ጻድቃን ገብረትንሳኤ ምን ብለዋል? ሰራዊቱ ከአውደ ውጊያ እየሸሸ ወደ ቤቱ እየገባ ነው ብለዋል። በሙሉ ሰራዊቱ ዝግጁነት የለውም በአሁኑ ሰዓት እንደው ዝም ብሎ ኮርማን የሆኑ ታጋዮችን እዚህም እዛም ይዞ ይፎክራሉ እንጂ የቲፒኤልኤፍ እነዚህ ቱባ የሚባሉት ዋነኛ ሹማምንቶች ይፎክራሉ እንጂ መሬት ላይ ያለው የቲፒኤልኤፍ ተዋጊዎች ወይም የወያኔ ሰራዊት ያን ያህል በጣም በልበ ሙሉነት ጦር ሜዳ ላይ ለመዋጋት ዝግጁ አይደለም የሚል ነገር ነው። ከዚህ ባሻገር እንግዲህ እነ ምግበይ የሚያደርጉት ልክ እንደ መርሰነሪ ነው። እንግዲህ የሚልኩት ወደ ሱዳን እየላኩ ነው። ብዙ ንጹሃን ዜጎቻችን እየታፈሱ ወደ ሱዳን እየተሻገሩ እንደሆነ መረጃዎች ወጥተዋል። እንዲሁም በሱዳን አውደ ውጊያ ላይ ከፍተኛ የሆነ መስዋዕትነትም እየከፈሉ ነው የትግራይ ወንድሞቻችን ማለት ነው። እዚህ ጋር እንግዲህ የምንመለከተው ቲፒኤልኤፍ በእርግጥ ወደዚህ ወደ ሀገር ውስጥ ከፌዴራል መንግስቱ ጋር ያለውን ግጭት በትክክል ለመክፈት የሚያስችል ሙሉ ቁመና እንደሌለው የቀድሞ አጋሮቹ፣ የቀድሞ ተዋጊዎች፣ የቀድሞ ሹማምንቶች እየተናገሩ ነው። ከጻድቃን የበለጠ የሚቀርብ የለም እንግዲህ የቲፒኤልኤፍን ኃይል በማስመልከት በመሆኑም እርሳቸው እዛ ውስጥ እንግዲህ ስሊፒንግ ሴል ይኖራቸዋል። አጠቃላይ የቲፒኤልኤፍን አጠቃላይ ቁመናም ለመሰለል ብዙ ኤጀንትም ሊኖራቸው ይችላል እዛ ውስጥ አዋቂም አላቸው። በመሆኑም እንግዲህ ከአውደ ውጊያ የቲፒኤልኤፍ ሰራዊት ያለው ሰራዊት እየሸሸ ወደ ቤቱ እየገባ ነው፣ ለመዋጋትም ዝግጁ አይደለም የሚል ነገር ተናግረዋል። የቲፒኤልኤፍ አጠቃላይ እንደው ስንመለከተው የፖለቲካ ቁመናን አንድ የሳይንስ ፊክሽን ያስታውሰኛል። ፍራንክስታይን የተባለ የሳይንስ ልቦወለድ ምንድነው ታሪኩ የሚያውጠነጥነው? በላቦራቶሪ ውስጥ ሳይንቲስቱ አንድ ሮቦት ይሰራል። እንግዲህ በዚህ ፍራንክስታይን በተባለው ልቦወለድ ላይ ሳይንሳዊ ልቦወለድ ነው። ያ ሮቦት ግን የሆነ በሚውቴሽን አዌርነስ ዲቨሎፕ ያደርግና ልክ እንደ ሰው ፍጡር ማሰብ ይጀምራል። ከዛ የሰራውን ሳይንቲስት ይበለዋል። ቀጥታ ከቲፒኤልኤፍ ታሪክ ጋር የሚገናኝ ነገር ነው። ቲፒኤልኤፍ ልክ እንደ ፍራንክስታይን ላይ እንዳለው ሳይንሳዊ ልቦወለድ የፈጠረው የብሔር ፖለቲካ፣ የፈጠረው የፌዴራል ስርዓት፣ እንዲሁም ደግሞ ለአይነ ስጋ ያበቃው ይሄ ህገ መንግስት አጠቃላይ እነዚህ ማለት ነው የቲፒኤልኤፍን ሞናስተር ሆኖ ወይም ደግሞ ልክ ላቦራቶሪ ውስጥ እንደተሰራው ሮቦት ነፍስ አብቅሎ አውሬ ሆኖ ሊበላው ይችላል ማለት ነው። ስለዚህ ቲፒኤልኤፍ የተበላው ራሱ በፈጠረው የፖለቲካ አጠቃላይ አደረጃጀት፣ እሳቤ፣ ፍልስፍና ነው የተበላው ማለት ነው። አሁን ቲፒኤልኤፍ ተሳዳጅ ሆኖ በቀላሉ ደካማ አደረጃጀት ኖሮት ክልል ላይ እንግዲህ አድኑኝ የሚል ተማጽኖ ማሰማት ይችላል ማለት ነው። እንግዲህ አጠቃላይ እንግዲህ ከቲፒኤልኤፍ ጋር የተያያዘውን በተመለከተ ይህን ይመስላል። ከዚሁ ግን ዜና ሳንወጣ በኢትዮ ፎከስ በተባለ የመረጃ እንግዲህ የዲጂታል የመረጃ አውታር ላይ የፋኖ አመራሩ እንግዲህ እዛ ላይ ቃለመጠይቅ አድርገዋል። ቃለመጠይቅ በሚያደርጉበት ጊዜ ምን ብለዋል? የፖሊት ቢሮ ይሄ የአፋብን የተባለው የአማራ ፋኖ ብሔራዊ ንቅናቄ የተባለው የእሱ የፖሊት ቢሮ በሙሉ ጥምረት ጽምዶ የሚባለው ነገር አያውቀውም፣ ከቲፒኤልኤፍ ጋር ያለውን ጥምረት ጨርሶ አያውቀውም የሚል ነገር እንግዲህ አዲስ መረጃ ባይሆንም አውጥተዋል። ከዚህ ቀደምም እንግዲህ የጎጃሙ አመራር አስረስ ማረ የተባሉት እርሳቸውም እንግዲህ ጽምዶ የተባለውን አናውቀውም ብለዋል። እንግዲህ ጽምዶ የተባለው ምናልባት ሃይሊ ፖለቲሳይዝድ የሆነው ጥምረት በእርግጥ ቲፒኤልኤፍ እንግዲህ ከፋኖ ጋር ጥምረት ከፈጠረ ምናልባት የቲፒኤልኤፍ ደጋፊዎች ብዙ የሚያስቡት አለ። ምናልባት አሁን የቲፒኤልኤፍ ደጋፊዎች በራሳቸው እንግዲህ በጠላትነት የሚፈራረጁ ናቸው ማዶና ባዶ። ለምሳሌ አሉላና ስታሊን በአንድ ገበታ አይቀመጡም። በአሁኑ ሰዓት ማዶ ለማዶ በጠላትነት የሚፈራረጁ ናቸውና አሉላ ከፋኖና የቲፒኤልኤፍን ጥምረት የማይደግፍ ነው። በሆይራስ ደግሞ ይሄ ስታሊን ደግሞ ፕሮሻቢያ ስለሆነ በቀላሉ እዚህ የቲፒኤልኤፍ እና የፋኖን ጥምረት አጥብቆ ይፈልጋል ማለት ነው። ስለዚህ ዊዝን ቲፒኤልኤፍ ራሱ ያሉት የዲጂታል አውታሮች ያለ እንግዲህ ድጋፉን የሚሰጡት ማለት ነው ከራሳቸው ጠባብ የሆነ የፖለቲካ ዓላማ አንጻር ነው። በእርግጥ ቲፒኤልኤፍ ከፋኖ ጋር መጣመር የሚፈልገው ልክ በኢሂድን መንገድ ነው ማለት በኢሂድን መንገድ ማለት ነው። አስገባሪ ተገባሪ ሆኖ ከዛ ቲፒኤልኤፍ ኦክሲጅን ስቦ አዲስ የፖለቲካ ኃይል ሆኖ እንዲመጣ ነው እንጂ ይሄ ትከሻ ለትከሻ ሆኖ
የሚያስበውን ትልቁን የፖለቲካ ፒክቸር አያስብም ማለት ነው። ምክንያቱም ቲፒኤልኤፍ ያለው የፖለቲካ እሳቤ የተቸከለ ነው፣ የቆመ ቀር ነው። ፕራግማቲዝም የለም በቲፒኤልኤፍ መዝገበ ቃላት፣ የፖለቲካ መዝገበ ቃላት ውስጥ ፕራግማቲዝም ወይም ደግሞ ተለዋዋጭነት የሚለው ነገር እንደ አስፈላጊነቱ የፖለቲካ እሳቤን መከለስ፣ አይዲዮሎጂ መከለስ የሚባል ነገር የለም። አሁንም ሉዓላዊ የትግራይ ግዛት ይላል ወልቃይትና ራያ ላይ አሁንም በእኔ መቃብር ላይ ነው የአማራ ኃይሎች እዛ አካባቢ ሊሰማሩ የሚችሉ የሚለው የፖለቲካ ሀሳብ ያለ እና ይህን ጥምረቱን በተመለከተ ወይም የሚታሰበውን ጥምረት እንግዲህ የፋኖ አደረጃጀት የሚመሩት ይህን ነገር ተናግረዋል። ምናልባት የእናንተንም ሀሳብ በዚህ ጉዳይ ላይ እንድታክሉ እየጠየኳችሁ ወደሚቀጥለው መረጃዬ ከማለፌ በፊት ካፍታ ቆይታ በኋላ እመለሳለሁ። ቀጣይ መረጃ የሚወስደው ወደ ኤርትራ ነው። እንግዲህ ኤርትራ ሰሞኑን ትንሽ ነርቫቸው ተነክቷል። የሻዕቢያ ካምፖች የሻዕቢያ ካምፕ ያሉት የአጠቃላይ ኃይሎች ነርቫቸው ተነክቷል። በተለይ አቶ ጌታቸው ረዳ ብቅ ብለው በመንግስታዊ ሚዲያ ለመንግስት ቅርብ በሆነ ሚዲያ ብቅ ብለው አንድ የተኮሱት ነገር አለ። ከኢሳያስ ሞት በኋላ ኤርትራ ያበቃላታል ብለዋል። ብዙ ነገር ተናግረዋል። ኤርትራ የተፈጠረችው ኢትዮጵያን ለማጎሳቆል ወይም ጠላቶች የኢትዮጵያ ጠላቶች ታሪካዊ ጠላቶች በኤርትራ አማካኝነት ኢትዮጵያን ለማመሰቃቀል ነው የሚል ነገር ተናግረዋል። ከዛ ባሻገር ግን ኤርትራ ከፖስት ኢሳያስ ኤርትራ ያበቃላታል ብለው ተናግረዋል። ለዚህም የማነ ገብረ መስቀል እንግዲህ ፈጥነው ምላሽ ሰጥተዋል። ወደ ምላሹ ከመሄድ በፊት ግን የአቶ ጌታቸው ረዳ ንግግር በትክክል ነው አይደለም የሚለው ነገር እስቲ እርሳቸው ባይናገሩትም ከዚህ ቀደም የተለያዩ አናሊስቶች ኤርትራን በተመለከተ ያላቸውን ወደፊት አጠቃላይ ኤርትራ ምን ትሆናለች የሚለው ነገር በብዙ መልኩ አስቀምጠዋል። አሁን ኤርትራ ውስጥ እንደ ሰሜን ኮሪያ የፓወር ሰክሰሽን የሚባለው ልክ እንደ ሰሜን ኮሪያ ከአባት ወደ ልጅ ከልጅ ወደ ልጅ ልክ ኪም ፋሚሊ ይባላል። የኮሪያ ከአያት ጀምረው ከዛ አባት መጡ፣ ከዛ ልጅ መጣ ማለት ነው። እና በኮሪያ መንገድ ኤርትራ ትቀጥላለች ብሎ የሚያስቀምጥ አንድ ትንታኔ አለ። ለዚህም አብርሃም ኢሳያስ የተባለው እንግዲህ ብዙ ጊዜ ብቅ ይላል፣ ወደ ሚዲያ ብቅ ሲል እናየዋለን። አንዳንድ ስልጣኖችንም ይዟል። እና በእርግጥ የኢሳያስ ልጅ አብርሃም የተባለው የኢሳያስን ኪንግደም ልክ እንደ ኪም ፋሚሊ በሰሜን ኮሪያ እንዳለው ኪም ፋሚሊ ማስቀጠል ይችላል ብለን ስናስቀምጥ ይሄ ሱት የሆነ ንጽጽር ነው። አንደኛ ሰሜን ኮሪያ ሞኖ ኢትኒክ የሆነ ማህበረሰብ ነው ወይም ሀገር ነው። አንድ ብሔር ያለበት አንድ ቋንቋ ያለበት ህዝብ ነው። አይደለም ሰሜን ኮሪያ ከደቡብ ኮሪያ ጋር ራሱ አንድ ቋንቋና አንድ ህዝብ ነው። ኤርትራን ስንመለከት ደግሞ ወደ 9 ብሔር ያለባት ሀገር ነች፣ ብዝሃ ብሔር ያለባት ነች እና በጣም ዳይቨርሲፋይድ የሆነ አመለካከት ያለበት ነው ማለት ነው። ከኢትዮጵያ ጋር ባይነጻጸርም አንደኛ ይሄ ነው። ሁለተኛው የፖለቲካ ስብናም ስንመለከት እንግዲህ የኢሳያስ ልጅ ጦሩ አካባቢ ያለው ተሰሚነት ያን ያህል እምብዛም ነው። ሌሎችም ደግሞ እንግዲህ የኢሳያስ አቻ ናቸው የሚታሰቡት እነ ጀነራል ፊሊጶስ ከተባሉ ከኢሳያስ የበለጠ ሽማግሌ ናቸው። እንዲሁም ደግሞ የማነ ገብረ መስቀል በተለይ የፖለቲካ ክንፉን ሊድ በማድረግ የደህንነት ክፍሉም ኃላፊም እርሳቸውም የፖለቲካ ክንፉን ፓርቲ አካባቢ ያላቸው ተሰሚነት በተወሰነ ደረጃ ያን ያህል ነው። ስለዚህ የፓወር ቫኪዩም መፈጠሩ የማይቀር ነው ድህረ ኢሳያስ። እንደውም የድህረ ኢሳያስ እና የድህረ ጋዳፊ አጠቃላይ ሁነት ይመሳሰላል። ጋዳፊ ልክ እንደ ኢሳያስ ልጃቸውን ወደ ሚዲያ ብቅ እያደረጉ እንደውም በጣም ከዚህ ከአብርሃም ከኢሳያስ ልጅ በጣም በተሻለ መልኩ ብዙ የተማረ ብዙ አመራሮች የሚሰጥ ነበረ። አሁን በቅርቡ ህይወትን ያጣው ማለት ነው። እና የጋዳፊ ልጅ ግን ድህረ ጋዳፊን ከሊቢያን ምስቅልቅል ማስቀረት አልቻለም ማለት ነው። እና ልክ የድህረ ጋዳፊ አይነት እጣን ሊገጥም የሚችለው ማለት ነው። በኢሳያስ ድህረ ኢሳያስ እና ድህረ ጋዳፊ በጣም የሚመሳሰል ነው። ከኮሪያ ጋር ከማመሳሰል ይልቅ ከሊቢያ ጋር ማመሳሰሉ በጣም ይቀላል። ስለዚህ ይሄ አሁን ምንድነው ኤርትራ በእንደዚህ አይነት መልኩ በጣም አደገኛ የሆነ የፖለቲካ ምስቅልቅል ውስጥ መግባቷ የማይቀር ስለሆነ ፍንጥርጣሪው ለጎረቤት ሀገር ብሎም ደግሞ በጣም አደገኛው ደግሞ ለኢትዮጵያ ትልቅ አደጋ ሊፈጠር ስለሚችል ያው ጥንቃቄ ያስፈልጋል የሚል ነገር ነው። እንግዲህ የአቶ ጌታቸው ረዳም ንግግር በዚህ ዙሪያ የሚያጠነጥን ነው። የአቶ የማነ ገብረ መስቀል እንግዲህ ብቅ ብለው መልስ የሰጡት መጀመሪያ ልክ የአድሆሚኒየም ፋላሲ ይባላል። አድሆሚኒየም ፋላሲ ማለት የግለሰቡ ያነሳውን ሀሳብ ትቶ የግለሰቡን ስብዕና የግለሰቡን አጠቃላይ ሁኔታን እሱን ጀጅ ማድረግ ማለት ነው። ምን ብለዋል? አቶ ጌታቸው ረዳ እኮ በፊት ከፌዴራል መንግስቱ ጋር በነበራቸው
ቁርቋሶ ጠቅላይ ሚኒስትሩን ሲያነውሩ የነበረው ብለው 1 2 3 4 5 6 ብለው ጠቅሰዋል። ከዚህ ቀደም ሲናገሩ የነበሩትን ዲስኮርስ ማለት ነው። አሁን አዶሚኒየም ፋላሲ ይባላል። ይሄ ፋላሲ እንግዲህ አቶ ጌታቸው ረዳ ድህረ ኢሳያስ ኤርትራ ትፈርሳለች የሚለውን አድሬስ ከማድረግ ይልቅ የአቶ ጌታቸው ረዳ ከዚህ ቀደም የተናገሩት ንግግር እሱን ጀጅ ማድረግ ላይ ሄደዋል ማለት ነው። እና ፋላሲ ነው ኮሚቴ ያደረጉት። ከዛ ይልቅ ምን ብለዋል? እንደውም ኤርትራ በተባበሩት መንግስታትም ሆነ በዚህ በበለጸጉት ሀገራት ያለ አግባብ ነው በፌዴሬሽን ወደ ኢትዮጵያ የተቀላቀለችው፣ በግፍ ነው አሉ። ከዛ በኋላ ደግሞ እንግዲህ ከዛ በኋላ ሲፈርስ ፌዴሬሽኑ ሲፈርስ የበለጸጉት ሀገሮች ምንም አያሉ። ስለዚህ ኤርትራ እንዲሁም ደግሞ በነፃነት ትግል ውስጥም ከፍተኛ መስዋዕትነት ከፍላለች። ይህ ሁሉ መስዋዕትነት በምትከፍልበት ጊዜ ምዕራባውያኖች የኤርትራ ጠላት ነበሩ ብለዋል። እንዲሁም ብድርም አንስተዋል። ብድር ኢትዮጵያ ጠባጫሪ ሆና የቀይ ባህር ይገባኛል እያለች እስቲል አሁንም ብድር ይጎርፍላታል ብለው በብድር ጉዳይም ትንሽ ጎረቤት ሀገራቸውን ለእኛም ለምንድነው ብድር ያልተለቀቀው አይነት የሚመስል ነገር እንትን ብለዋል አስቀምጠዋል ማለት ነው። ዞሮ ዞሮ የአቶ የማነ ገብረ መስቀል እንግዲህ መከላከል የፈለጉት ሌላ ኢሹ ላይ ነው። ዋነኛ ኢሹ ላይ የኤርትራ ህልውና ድህረ ኢሳያስ ሊገጥም የሚችለውን እጅግ አደገኛ ሁኔታ እሱን ጀጅ ከማድረግ ይልቅ ወደ አቶ ጌታቸው ረዳ ስብዕና ላይ ተንጠላጥለዋል ማለት ነው። እንዲሁም ሌላው የሻዕቢያ ባለስልጣን የሆኑት በዚህ በኳታር የኤርትራ አምባሳደር አሊ ኢብራሂም ይባላሉ። እርሳቸው ለአቶ ሬድዋንና ለአቶ ጌታቸው ረዳ እዚህ አልጀዚራ ላይ ለሰጡት ትንታኔ ምላሽ ሰጥተዋል። እንግዲህ ምላሽ በሰጡበት አንድ ትኩረት የሚስብ ነገር ምንድን ነው ያደረጉት? ኢትዮጵያ የተስፋፊነት ፖሊሲዋን እዚህ ቀጠናው ላይ ያስተገበረች ነው። ብዙ ጊዜ የሚያነሱት የሻዕቢያ ባለስልጣናት ብዙ ጊዜ የሶማሊላንድን ሜሞራንደም ኦፍ አንደርስታንዲንግ ነው ከኢትዮጵያ ጋር የተፈራረመችውን ሁሌ ያነሱታል። የሶማሊያን ቴሪቶሪያል ኢንቴግሪቲ ማጠብቅ ጠባጫሪ የሆነች ሀገር ነች ብለው ከሶማሊላንድን ከሶማሊያ በላይ ሶማሊያ ሆነው ሻዕቢያዎች ሲሟገቱ የምንመለከተው። ይሄ ሀሳብ ደግሞ ቀጥታ የማን ብሉፕሪንት ነው? የግብፅ ብሉፕሪንት ነው። ግብፅ ኢትዮጵያን ከዚህ ከሲ አክሰስ በማስወገድ ወይም ደግሞ ያላትን ስፌር ኦፍ ኢንፍሉዌንስ በመከርከም ድንክያ ሀገር ሆና የጂኦፖለቲካሊ ከግብፅ ጋር ሊወዳደር የማይችል ቁመና እንዲኖራት በጣም ትፈልጋለች። ስለዚህ የሲ አክሰስ አማራጭን በዙሪያዋ ካሉት ሀገሮች እንድታገኝም የሚፈልጉበት ሁኔታ የለም። ሶማሊላንድን በተመለከተ ኢትዮጵያ የምትከተለው የውጭ ጉዳይ ፖሊሲ አሁን ያለ አይደለም። ድሮ በኃይለሥላሴ ጊዜ ጀምሮ የምትከተለው ፖሊሲ ነው። እንግዲህ ሶማሊላንድ እንደ ሀገር እንድትቆም ብዙ ፋክተሮች አስተዋጽኦ ቢኖርም በንጉሱ ጊዜ ኢትዮጵያ ትከተለው የነበረው የውጭ ጉዳይ ፖሊሲ በጣም ጥንቃቄ ያለው ነበር። ልክ አሁን ሶማሊያን ስናስብ ከኢትዮጵያ ውጭ ጉዳይ ፖሊሲ አንጻር ሶማሊያን ስናስብ 3 አብይ ነገሮች አሉ፣ አበይት ነገሮች አሉ። አንደኛው የአሸባሪዎች መናኸሪያ የመሆን ጉዳይ አለ። ሁለተኛ ግሬተር ሶማሊያ ፖሊሲ ሁሌም የሚነሳ በሶማሊያ ብሔረተኞች ግሬተር ሶማሊያ ፖሊሲ የሚባል አለ። ሶስተኛ የውጭ ኃይሎች ጣልቃ ገብነት። እነዚህ 3 ፋክተሮች ተነጣጣሊ የማይነጣጠሉ እርስ በርስ የሚያያዙ ፋክተሮች ናቸው። እነዚህን ነው ታሳቢ ተደርጎ የኢትዮጵያ የውጭ ጉዳይ ፖሊሲ ብዙ ጊዜ ሲቃኝ የምንመለከተው ማለት ነው። በመሆኑም ከዚህ አንጻር ስንመለከቱ ለምሳሌ በንጉሱ ጊዜ ሶማሊላንድ እንደ ልክ ኢንዲፔንደንት እንድትሆን እንዲሁም ደግሞ ራሷን የቻለች ግዛት እንድትሆን ብዙ ስራዎች ሰርቷል። በደርግ ጊዜም ሰርቷል በተወሰነ ደረጃ። ምክንያቱም እንደውም ሶማሊያ ይሄ የኬንያውን ሰሜን ክፍል ወደ ግዛቷ አቀላቅላ አንዷ ትልቅ ሶማሌ ግሬተር ሶማሊያ የሚለውን ፖሊሲ እሱን ለማራመድ ትልቅ ስራ ስትሰራ ነበረ እና በዛ ጊዜም በጣም ከፍተኛ የሆነ እንግዲህ ርብርብ ሲያደርግ የነበረው የኢትዮጵያ መንግስት ነው። የሰሜን ሶማሊያ ወደ ሶማሊያ ገባ ማለት ነገ ከነገ ወዲያ ደግሞ ኦጋዴን ወደ ሶማሊያ ይገባል የሚል ነገር ነው እና ሶማሊላንድ ላይ ኢትዮጵያ የምታራመደው የፖለቲካ አጠቃላይ አቅጣጫ ከትናንት የተቀዳ ነው፣ አዲስ አይደለም ማለት ነው። ምክንያቱም ከኢትዮጵያ አጠቃላይ ሉዓላዊነት አንጻር ነው የሚቃኘው። ግሬተር ሶማሊያ ፖሊሲ ከሚባለው እጅግ አደገኛ ከሆነ ኢትዮጵያን ላይ የሉዓላዊነት አደጋ ሊጥል ከሚችል አጠቃላይ አንጻር ነው ኢትዮጵያ የምትቃኘው ማለት ነው እና አሁን ሻዕቢያም ሆነ ግብፅም ኢትዮጵያን ጀጅ የሚያደርጉት ምናልባት ልክ አዲስ አቅጣጫ እንደምትከተል እንግዲህ አዲስ የሆነ ፖሊሲ እንደምታራምድ የቀጠናው ረባሽ እንደሆነች አይነት ነገር ያስቀምጣል ማለት ነው። ነገር ግን ምንድነው የሻዕቢያ አካሄድ ስንመለከተው ያው በጣም ቴሮሪስት የሆነ ስቴት ነው።
የአልቡርሃንን እንዲሁም ደግሞ የአልሸባብን ሌሎች ኃይሎችን ሁቲንም እነሱን በማስታጠቅ እነሱን ሎጂስቲክ በመስጠት ከፍተኛ ስራ በመስራት ላይ እንዳለ ይታወቃል። ምንም የተደበቀ ነገር አይደለም። ነገር ግን እንግዲህ ቲት ፎር ታት ነው የሚሆነው። ኢትዮጵያ ለምትሰነዝረው ነገር መልሶ የመመለስ ነገር ነው። ዞሮ ዞሮ በሻዕቢያ እንግዲህ ካምፕ ያለው ትንሽ ይሄ ረብሻ አቶ ጌታቸው ረዳ ከወረወሩት አይ ቲንክ ሀሳብ አንጻር ነው። እንግዲህ ያንን ሀሳብ ለመዋጥ በጣም አስቸጋሪ ስለሆነ አቶ የማነ ገብረ መስቀል በተለመደው የዲጂታል እንግዲህ አውታራቸው ሀሳባቸውን አጋርተዋል ማለት ነው። አድማጭ ተመልካቾቻችን ወደሚቀጥለው መረጃ ከማለፌ በፊት ከአፍታ ቆይታ በኋላ እመለሳለሁ። ሶስተኛው መረጃ ወደ ጎረቤት ሀገር ነው የሚወስደን። ሱዳን እንግዲህ እንደሚታወቀው በዚህ በፈጥኖ ደራሹና በአልቡርሃን ሰራዊት መካከል ያለው ሽኩቻ በጣም ከባድ ነው። ኢትዮጵያን ደግሞ ዳይሬክትሊ ይመለከታታል። በፖለቲካ ዓለም እንግዲህ የጽድቅ ስራ አይሰራም ከብሔራዊ ጥቅም አንጻር አጠቃላይ የሀገርን ደህንነት አደጋ ላይ ከሚጥል አንጻር ነው በደንብ የሚቃኘው ማለት ነው። ስለዚህ ኢትዮጵያ ሱዳን ውስጥ ያለው የፖለቲካ ሁነትን በአንክሮ መከታተል ይሄ የፖለቲካ ሀሁ ነው። ቅድም እንዳስቀመጥኩት ከሶማሊያ ጋር የነበረው ግንኙነት ከሱዳን ጋር የነበረው ግንኙነት በንጉሱም ጊዜ በደርግ ጊዜም አሁንም ልትከተል የሚችለው ከውስጥ አጠቃላይ ከብሔራዊ ጥቅም አንጻር ማለት ነው። በመሆኑም ይሄ አርኤስኤፍ የተባለው ወይም ፈጥኖ ደራሹ ከአልቡርሃን ጋር በሚያደርገው ሽኩቻ ሁለቱም እንግዲህ ኃይሎች የራሳቸው የሆነ ኢንተረስት አላቸው። ሁልጊዜ ሱዳን ውስጥ የሚነሱ ተጻራሪ ኃይሎች አንደኛው ፕሮ ግብጽ ይሆናል፣ አንደኛው ፕሮ ኢትዮጵያ ይሆናል ማለት ነው። ይሄ ከበፊት ጀምሮ ያለው አጠቃላይ ሂደት ነው። ከጥንት ከኃይለ ሥላሴ ጊዜ ጀምሮ እስካሁን ድረስ ሲንከባል የመጣው አንደኛው ፕሮ ግብጽ ይሆናል፣ አንደኛው ፕሮ ኢትዮጵያ ይሆናል ማለት ነው። ስለዚህ አልቡርሃን ፕሮ ኢትዮጵያ ከሆነ ባይ ዲፎልት ፈጥኖ ደራሹ ደግሞ ወይም አርኤስኤፍ ደግሞ ፕሮ ኢትዮጵያ እንደሚሆን ሳይታለም የተፈታ ነው። አሁን የፈጥኖ ደራሹ እጅግ በጣም ቁልፍ የሆነች ከተማን ከቧል ለመያዝ ማለት ነው። እንደወጣው መረጃ የሚያስቀምጠው ምንድነው? እቺ ስትራቴጂክ የሆነችው ከተማ ኢል ኦቤይድ ትባላለች። እንግዲህ ወደ ምዕራብ ወደ ሴንትራል ሱዳን እና ወደ ዳርፉር የሚያስኬደውን አጠቃላይ ቦታ ለመቆጣጠር የሚመች ነው ማለት። ይህም ቦታ የያዘ ማለት የዚህ የፈጥኖ ደራሹ ሂውጅ የሆነውን የአልቡርሃን ሰራዊት ከጥቅም ውጭ ያደርገዋል። አንደኛ ይሄ ነው። ሁለተኛ ብዙ ሀብት ያገኛል። ሶስተኛ የዛ አካባቢ ያለውን እንግዲህ ሎጂስቲክ መቆጣጠር ይችላል። አራተኛና እጅግ በጣም ወሳኙ ደግሞ የድሮን ጥቃት ለመፈጸም አስፈላጊ የሆኑትን ቁሳቁሶችን ሎጂስቲኮችን ለመዘርጋት በጣም ምቹ የሆነ ቦታ ነው ይሄ ቦታ ማለት ነው። እና በዚህ ምክንያት ይህን ቦታ ለመያዝ ከፍተኛ የሆነ የሞት ሽረት ትግል የተደረገ ነው። እንግዲህ የዚህ የፈጥኖ ደራሹ ሰራዊት እንደከበበው ነው። አካባቢው እንደከበበው እችን ቁልፍ ከተማ ከቧታል። እችን ቁልፍ ከተማ እችን ኢል ኦቤይድ የተባለችውን ከተማ ቦታ መያዝ ከቻለ አርኤስኤፍ ለአልቡርሃን ሌላ ራስ ምታት ነው የሚሆነው። ወደ ሴንትራል ሱዳን ወደ ዳርፉር እንዲሁም ደግሞ ወደ ምዕራቡ ክፍል አጠቃላይ ለመዝመትም የሚያስችል እጅግ ወሳኝ ነው። ይሄ እንግዲህ የምስራቅ አካባቢ ብሉ ናይል አካባቢ ያለውንም አጠቃላይ የጦርነት እንቅስቃሴም የሚወስን ነው። ይሄ ለግብፅ፣ ለሱዳን፣ ለአልቡርሃን፣ ለሻዕቢያ እንግዲህ ለእነዚህ ትሪያንግሎች እጅግ አደገኛ ይሆናል። ሆይራስ ደግሞ ለኢትዮጵያ ደግሞ እፎይታ ነው የሚሆነው ማለት ነው። ምክንያቱም አልቡርሃን ቀጥታ እዚህ ብሉ ናይል አካባቢ አሁን ደግሞ ያለውን የስትራቴጂክ ቦታ በደንብ ኮንትሮል የሚያደርግ ከሆነ ቀጥታ የሚያማትረው ወደ ኢትዮጵያ ነው። ምክንያቱም ከበስተጀርባው የሎጂስቲክ ሰፖርት ሚሊተሪ ኢኩፕመንት በማቅረብ እንዲሁም ደግሞ የሚሊተሪ ስልጠና በማቅረብ ትልቁን ስራ እየሰራች ያለችው ግብፅ ስለሆነች በመሆኑም የዚህ አልቡርሃን መዳከም እና የአርኤስኤፍ ቴክኦቨር ማድረግ ለኢትዮጵያ እንደ እፎይታ ነው የሚቆጠረው ማለት ነው። በዚህ በተደጋጋሚ የሆኑ ዘመቻዎች አሉ በብሉ ናይል አካባቢ። እሱን ዘመቻ በተወሰነ ደረጃ ሊያስተጓጉለው እና እንዲሁም ደግሞ አርኤስኤፍ ወደፊት ሊገፋ የሚችልበትን ሁኔታ አይ ቲንክ የሚያጠናከር ነው ማለት ነው። እና ሁለቱም ተጻራሪ ኃይሎች በደንብ ኢቫሉዌት መደረግ ያለባቸው ከትልቁ ከኢትዮጵያ ብሔራዊ ጥቅም አንጻር ነው እንጂ በጣም ጠባብ ከሆነው አንድም ፓርቲ ከመደገፍ ካለመደገፍ አንጻር ሳይሆን መንግስት ከሚለው ጽንሰ ሀሳብ ተሻጋሪ ከሆነው የሀገር ብሔራዊ ጥቅም አንጻር ነው መታየት ያለበት እንጂ መንግስት ይሄዳል ይመጣል፣ ፓርቲ ይሄዳል ይመጣል። ነገር ግን ይሄ ብሔራዊ ጥቅም የሚባለው ነገር ዘላቂነት ስላለው ብሔራዊ ጥቅም ታሳቢ ያደረገ
ትንታኔ መሰጠት ያለበት ሱዳን ውስጥ ያለውን የፖለቲካ ሁኔታ በተመለከተ ማለት ነው እንጂ በጣም ጠባብ ከሆነ የፖለቲካ ኢንተረስት ከተተነተነ ግን ለኮንስፓይረሲ በጣም ግልጽ ነው። በጣም ሰፊ የሆነ ትንታኔ መተንተን ይችላል ማለት ነው። ወደ መውጫዬ አጀንዳ ከመሄድ በፊት እንግዲህ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ እንድትቆዩኝ እየጠየኳችሁ ካፍታ ቆይታ በኋላ እመለሳለሁ። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። የመውጫው መረጃ የሚወስደው ወደ ኢራን ነው። ኢራን እንግዲህ ኢራንና አሜሪካ የተፈራረሙትን ሰነድ ተከትሎ ትንሽ እፎይታ ተገኝቶ ነበረ። ነገር ግን ትናንት የወጣው መረጃ ትንሽ ጆሮን ጭው የሚያደርግ ነው። ምንድነው? በዚህ በኦማን ሳይድ ሆርሙዝ እንደሚታወቀው የኦማንና የኢራን ሳይድ አለው። በኢራን ሳይድ ይኬዳል፣ በኦማን ሳይድ ይኬዳል። በኦማን ሳይድ በሚሄድ መርከብ ላይ ጥቃት ተፈጽሟል። ቀጥታ ጥቃቱ የፈጸመችው ደግሞ ራሷ ኢራን ነች። እንግዲህ የታይዋን ባለቤትነቱ የታይዋን ነው እና በዚህም ምክንያት መስተጓጎል ተፈጥሯል። እንግዲህ ኢራን ለመተኮሷ ዋነኛ ምክንያት የሚሆነው ከቀናት በፊት ሁለቱ ሀገራት እየተወዛገቡ ነበረ። አሜሪካ ምን ብላለች? ማንኛውም በሆርሙዝ የሚያልፉ መርከቦች በዚህ በኦማን ሳይድ ነው መሄድ ያለባቸው፣ ምክንያቱም የአየር ጥበቃ እናደርጋለን፣ አጠቃላይ በአሜሪካ የባህር ኃይል ጥበቃ ስር ነው ማለፍ ያለባቸው የሚል ነገር ነው። ይህ እንግዲህ ከስፌር ኦፍ ኢንፍሉዌንስ ከተጽዕኖ ከማሳደር አጠቃላይ ከአቅም አጠቃላይ ካላቸው ሚሊተሪ ቁመና የሚመነጭ ነው። ይህን ግን አጥብቃ ተቃውማለች ኢራን። ለምን? ኢራን ማንኛውም በሆርሙዝ የሚያልፍ መርከብ አስቀድሞ ለአብዮታዊ ዘቡ ሪፖርት ማድረግ አለበት ብላለች። ይሄን ሪፖርት ሳያደርግ የሚያልፍ መርከብ ግን ተመጣጣኝ እርምጃ ይወሰድበታል ብላ ነበረ። እንዳለችውም እርምጃ የተወሰደው ከዛ አንጻር ነው። በእርግጥ እንግዲህ ወደ አራት የድሮን ተተኩሰው ነበረ። ከተተኮሱት ውስጥ 3ቱ ከሽፈዋል። አንደኛው ነው እንግዲህ ጥቃት ያደረሰው ብላለች አሜሪካ ማለት ነው። ይሄ ምን ያሳያል? እንግዲህ ያላቸውን የበላይነት እዛ አካባቢ የሽኩቻውን ከፍተኛ የሆነ የአሜሪካና የኢራን ሽኩቻ ሆርሙዝ አካባቢ ከፍተኛ ደረጃ እንደደረሰ የሚያሳይ ነው። ከዚሁ ዜና ሳንወጣ ግን አንድ በጣም እንግዲህ ትኩረትን የሚስብ ኢራን እጅግ አደገኛ ጠንካራ ሀገር የዛ የባህረ ሰላጤው ልዕለ ሀያል ሀገር ሆና እየወጣች እንደሆነ አንድ ምልክት የሚሆን ነገር ተገኝቷል። ምንድነው? ባለፈው እንግዲህ ተመቶ የወደቀ አውሮፕላን ነበረ። ከዛ ውስጥ ደግሞ በአሜሪካ ነፍስ አድን ሰራተኞች አማካኝነት በአየር ኃይል አማካኝነት በቴኳንዶ ሰራዊት አማካኝነት የተረፈ አንድ ፓይለት ነበር እና እሱ ፓይለት ያጋራው መረጃ ትንሽ አስደንጋጭ ሆኗል። ምን ብሏል? ኢራን ታይቶ የማይታወቅ ድሮን አላት። ያ ድሮን ምንድነው? ልክ እንደ ጄልፊሽ ነው። እንደ ጄልፊሽ በጣም ጥቃቅን በጣም በርካታ የሆኑ ድሮኖች አሉ። እነሱን ድሮኖች ደግሞ ከላይ ሆኖ ኮንትሮል የሚያደርጋቸው እጅግ ግዙፍ የሆነ ድሮን አለ ማለት ነው። እነዚህ ድሮኖቹ ጥቃቅን ድሮኖቹ ልክ እንደ እግር ነው የሚሆኑት ምስሉ ላይ እንደምትመለከቱት። ከላይ ያለው ደግሞ ድሮን ኮንትሮል ያደርጋል ማለት ነው እና እንደ ጄልፊሽ ነው። ይሄ እንደ ጄልፊሽ የሆነው ድሮን አየሩን በሙሉ ይሞላዋል ማለት ነው እና ይሄ ፓይለት እንግዲህ በዛ ጊዜ ከሚያበራው ጀት ላይ ከመውረዱ በፊት ያየው እንግዲህ ሰማዩ በሙሉ የተሞላው በጄልፊሽ ድሮኖች ነበረ እና እጅግ በጣም አስደንጋጭ ነው። በዓለም ደረጃም ይሄ ድሮን ቴክኖሎጂ የለም እና ኢራን ቀስ በቀስ ያላትን ቴክኖሎጂ ስታወጣ በእርግጥም ከሚታሰበው በላይ ጠንካራ ሀገር እንደሆነች ማሳያ ነው።
በባህር ውስጥ በጣም በርካታ የሆኑ ፈንጆች ተቀብሯል። ይሄ እንግዲህ የራሱ የሆነ ቴክኖሎጂ ይፈልጋል። አሁን ደግሞ በአየር ላይ እንደ ጄልፊሽ የሆነ ድሮን የማሰማራት ይችላለች ማለት ነው። ይሄ ጄልፊሽ የሚመስለው ድሮን አየሩን ሲሞላው እንግዲህ በስሩ በጣም በርካታ ድሮኖች ስላሉ እነዚህ ድሮኖች አንዴ ሲለቀቁ እጅግ አደገኛ የሆነ ውድመት ነው ሊያደርሱ የሚችሉት ማለት ነው። እና ይሄንን አስደንጋጭ ወታደራዊ ሚስጥር እንግዲህ ይፋ ያደረገው የወደቀው ፓይለት ነው። በእርግጥ አሜሪካና ኢራን ያላቸው እንግዲህ ትከሻ መለካካት ስቲል እንግዲህ አሁንም እልባት አላገኘም። በእርግጥ ቅድም ባነሳሁት መረጃ የታይዋን መርከብ ጥቃት ከደረሰባት በኋላ እንግዲህ በጣም በርካታ መርከቦች በዚህ በሁለቱ ሀገራት ውዝግብ ምክንያት ሆርሙዝ ተዘግቶ በርካታ መርከቦች ተስተጓግለው ነበረ እና አሁንም መንቀሳቀስ ጀምረው ነበር። መልሰው እነዚህ መርከቦች ባሉበት እንዲቆሙ ተደርጓል ማለት ነው። እዚህ ጋር የምንመለከተው እንግዲህ የሚያሳየው በኢራንና በአሜሪካ መካከል ያለው ሽኩቻ አንዴ በረድ ሲል አንዴ ጠፋ ሲል በረድ ሲልና ከእንደገና ሲግል የሆርሙዝ አጠቃላይ እንቅስቃሴ በዛ መልኩ እንደሚቀጥል ነው የሚያሳየው ማለት ነው። እንግዲህ አድማጭ ተመልካቾቻችን ለዛሬ የያዝነው መረጃ በዚሁ አብቅቷል። በሚቀጥለው ዝግጅት እስክንገናኝ ድረስ ቸር ቆዩ።